ተናስተልን ተመልካቾቻችን የሳምንታዊው የኛናኛ መሰናዷችን ነው። እኛናኛ የገቢዎች ሚኒስቴር ከፋና ሚዲያ ኮርፖሬሽን ጋር በመተባበር በየሳምንቱ ልክ በዚህ ሰዓት ወደ እናንተ የሚያደርስላችሁ በገቢዎችና በጉምሩክ ጉዳይ ላይ ትኩረቱን የሚያደርገው ሐሳብ የሚሰጠው ሐሳብ የሚለዋወጠው ፕሮግራማችን ተጀምሯል። በዛሬ ቆይታችን እንግዶች አሉኝ። እንግዶቼ ደግሞ ስለ አዲሱ ገቢ ግብር አዋጅ በተለይም ደግሞ በየቅርንጫፎች ላይ ስላለው ትግበራ ምን ይመስላል የሚለውንና በአጠቃላይ ሂደቱን የሚያስገኘውን ውጤትና ተስፋውን ጭምር የምንወያይበትን የባለፈው ሳምንት ቀጣይ ክፍል የሆነን የክፍል 2 መሰናዷችንን ይዤ ቀርብ ያለው በቆይታችን ጥሩ መረጃዎችን እንደምታገኙና እንደዚሁም ደግሞ የተለያዩ በተለይ ደግሞ ግልጽነትን ሊፈጥሩ በሚችሉ ጉዳዮች ላይ ሐሳብ የምንለዋወጥ ነው የሚሆነው። አብራችሁን ቆዩ። አዲሱ ገቢ ግብር አዋጅ እንዴት ተቀበላችሁት? ወደ ሰራተኞች ወደ ባለሙያዎች የማስረጹ ሂደት ምን ይመስላል የሚለው ከዚህ እንጀምር። አመሰግናለሁ። አይ ቲንክ በተቋም ደረጃ መድረክ ተዘጋጅቶ በተለይ አይ ቲንክ 2-3 ጊዜ ይመስለኛል መድረክ ተዘጋጅቶ የገለጻ ስራዎች በገንዘብ ሚኒስቴር በኩል ተሰርቷል። የተወሰነ ጋፖች ነበሩ። አንደርስታንድ ከማድረግ አንፃር ህጉን አንደርስታንድ ከማድረግ አንፃር አንደርስታንድ አድርገን ወደ ስራ የመቀየር ነገሮች ኤክስፔክት ይደረጋሉ እንደኛና የተወሰነ ነገሮችን በተቋም ደረጃ በጅት የነበረውን ብጅታ ለማጽዳት የተሞከሩ ሙከራዎች አሉ። እኛም ደግሞ በብራንች ደረጃ የተሻለ አቅም ያላቸውን ሰዎች የተወሰነ ስልጠና ወስደው እነሱ ትንሽ አቅም ያላቸውን ሰዎች ብሪፍ የማድረግ ስራዎች በስልጠና ላይ የተሰሩ ስራዎች አሉ። ይሄ አዋጅ ግራጁዋሊ እየጸዳ ነው የሚሄደው። አሁን መቶ ጸድቷል ለማለት በጣም ያስቸግራል፣ ግን አብዛኛው ከግብሮች ጋር እየተነጋገር ነው ይሄን ያለነውና እንግዲህ አዋጁ ጥሩ ነው ለማለት እንደ ተቋም ለኛ ጥሩ ብለን ነው የምናስበው እንደ ተቋም። ምክንያቱም ትርፍ ግብራችን አሁን በአመት የሚከፈለው ትርፍ ግብር የግብር ከፋይን ከመቀነስ አንፃር በአራት ጊዜ በአመት ውስጥ በአራት ጊዜ ተከፍሎ ነው የተከፈለ ያለው። ስለዚህ ከገበያ አፈጻጸማችን አንፃር እሱም በጣም ለመንግስት ይጠቅማል። ግብር ከፋይ ደግሞ በአንድ ጊዜ መጥቶ ከመክፈል አንፃር በአንድ ጊዜ ስለሚቸገር ይሄን ብሬክ ዳውን አድርጎ ሲከፍል አይ ቲንክ የተሻለ አቅም ይፈጣል ብለን እናስባለን። እሱ ጥሩ ነው። ሁለተኛ እንደ መንግስት እንግዲህ ጥሩ ብለን የምናስብ አንድ ሰው ኢንፍራስትራክቸር የሚጠቀም ከሆነ ሚኒመም ታክስ የምትባላለችና እሱም ለግብር ከፋዩ እንግዲህ ጥሩ ነው ብዬ አስባለሁ ፐርሰናሊ። ለመንግስት ደግሞ በጣም ለሀገር ደግሞ በጣም ጥሩ ብዬ አስብ። ምክንያቱም አንድ ሰው ኢንፍራስትራክቸር ሲጠቀም ሚኒመም ታክሱ 2.5% መክፈል አለበት። የተለያዩ ሀገሮች ለማየት ሙከራ አድርጌ ነበርና እሱ ከዚህ አንፃር የኛም በጣም ትንሽ ነችና እሱ ከዚህ አንፃር ይሄን አድረስ ለማድረግ የሞከርን ነው። የተወሰነ ነገሮች አሁን ቅድም ያልኩት ቅድም ገልጬዋለሁና ጋፕ ካለ አሁን እየተነጋገርን የክሊር እያደረግን ነው ይሄን ያለነውና መቶ ጸድቷል ችግር የለበትም እያን ሳይሆን ግን እየተነጋገርን ችግሮች እየቀረፍን ነው ያለነውና ያው ወይንስ እንደ ብራንች ለማድረግ ሞክረናል። ለግብር ከፋይ የተወሰነ አወርተን መፍጠር ሞክረናል ማለት ነው። ይሄ ነው ያለን እንደ ቅርንጫፍ ያለኝ። እንደኛም እንግዲህ አዲሱን የገቢ ግብር አዋጅ በተመለከተ እንግዲህ አዋጅ የመጣው ከሀገራዊ ትራንስፎርሜሽን እቅድ የተቀዳ ነው። የመካከለኛ ዘመን እቅድም ጋር ተያይዞ የመጣ ነው ማለት ነው። ይህ ሲደረግ እንግዲህ እንደ ገቢዎች ሚኒስቴር ታክስ ሰብሳቢ ተቋም ነውና ያለውን የታክስ ከአጠቃላይ ሀገራዊ ምርት ጥምርታ ጋር ያለውን መቶኛ ማሳደግ ነው። እንግዲህ በየአመቱ በስንት መቶኛ መጨመር አለብን የሚለውን ኦሬዲ በግልጽ የተቀመጠ ነው ማለት ነው። በሰነድ ተቀምጦ ወደ ተግባር የተገባበት ስለሆነ ይህንን ለማስፈጸም እንግዲህ ይህ አዋጅ ማሻሻያ መጥቷል። ወደ ስራ መቀየር መቻል አለብን። ይህንን ለማድረግ የግንዛቤ ማስጨበጫ ስራዎች እንደተገለጸው በአክትሪሳም በሰፊው ተሰርተዋል ማለት ነው። ለግብር ከፋዩ ጭምር የአንድ ጊዜ ስልጠናዎች የምንሰጥበት አግባብ አለ። ለሰራተኞቻችንና ለአመራሮቻችንም ደግሞ በኢቨን በማዕከል ቨርቹዋል ሚቲንጎችን ራሱ በመፍጠር ግንዛቤ እንዲያገኙ ተደርጓል ማለት ነው። አጠቃላይ የማይክሮ ፋይናንስ ኢኮኖሚ ለውጡ ሞር ታክስ ላይ ነው በጣም ሊታይ የሚችለው። በዚህ የተነሳ የአዋጅ 1395 2017 ተግባራዊ ከሆነ ወራትን አስቆጥረናል። በተለይ ሌሎቹ እንደገለጹት ሆኖ ሁለት ነገር ላይ ብቻ ነው ስፔሲፋይ ማድረግ የፈለኩት። አንደኛው የ3 ወር ክፍያው ነው አዋጁ ለሁለቱም ጠቃሚ ነው ብዬ ነው የወሰድኩት። እኔ ከግንዛቤ አንፃር መጀመሪያ ሰራተኛ ላይ ነው ግንዛቤ እንዲፈጠር ያደረግ ነው። ያው የሚፈጽመው የሚያስፈጽመው ሰራተኛ ስለሆነ ከዛ በኋላ ደግሞ ሲስተም ላይ የማስተካከል ስራዎች እንደ ተቋም ተሰርተዋል። ከዛ በኋላ ግብር ከፋዮቻችንም አዌርነስ ለመፍጠር ሞክረናል። አዌር ያደረግነው በአካልም
ባሉት ፕላትፎርሞች በዌብሳይቶች በተለያዩ በአካልም በስልጠናም አዌርነስ ለመፍጠር ጥረት አድርገናል። በተለይ ጥቅምትን ቅድመ ዝግጅት ስራ ብለን የሰራ ነው አንዱ ይሄ ነውና ይሄ አዋጅ ለግብር ከፋዩም ለግብር ሰብሳቢውም በሁለት መልኩ ይጠቅመዋል። አንደኛው በ3 ወር በየ3 ወሩ ቅድሚያ 25% መክፈሉ ግብር ከፋዩን አመቱ መጨረሻ ላይ ከማጨናነቅ ከወዲሁ እያቃለለ 25% ከፍሎ የመጨረሻው ላይ የጥቅምት ክፍያ ላይ ፋይናንሻል ስቴትመንቱን አዘጋጅቶ ሲያቀርብ 75ቱን ቀድሞ ስለከፈለ ተጨማሪ ትርፍ ካለውና ቀሪውን ብር ነው የሚከፍለው። ስለዚህ የግብር ከፋዩን ጫና ይቀንሳል ማለት ነው። ከመንግስት አንጻር ስንወስድ ደግሞ ገንዘቡ በወቅቱ ገቢ ሆኖ ለልማት ስራዎች ይውላልና አንዱ ይሄ ለግብር ከፋይ እንደሚጠቅም በደንብ ግንዛቤ እንዲይዝ ያስፈልጋል። ሁለተኛ አንዱ ማሻሻያ የተደረገው ሰንጠረዥ ላይ የዊዝሆልዲንግ ታክስ 3% ይሄ 3% ቅድሚያ የሚከፍላቸው ክፍያዎች አመቱ ላይ ይቀናነስለታል። ስለዚህ ግብር ከፋዩም በአመት አንድ ጊዜ የሚፈጠርበትን ጫና በየመሃሉ እየቆራረጠ በዊዝሆልዲንግም 25% በማሳወቅም ይሄ ሞር በጣም ሰፖርት ስለሚያደርገው በሁለቱ እጅግ በጣም ለመንግስትም ለግብር ሰብሳቢ መስሪያ ቤት ጠቃሚ እንደሆነ ለማንሳት ፈልጌ ነው። ሌላው በተለያዩ ተሬሳ የሚያነሳው ይሄ ሚኒመም ታክሱ ከዚህ ጋር በተያያዘ አብዛኛው ግብር ከፋይ ኪሳራ ነው የሚያሳውቁ ለአመታት። አንዱ ይሄን ይፈታነው ክሪላንስ ማን ነው ኪሳራ ማሳወቁ ብቻ አይደለም፣ ፍቃድ ያወጣል፣ በፍቃዱ የባንክ ብድር ይወስዳል። ግን አመቱ መጨረሻ ደግሞ ስራ አልሰራሁም ብሎ ያቀርባል፣ ኪሳራ ያቀርባል ወይ ዜሮ ያቀርባል። ለዛ አገልግሎት ለክሪላንሱም ለድሳቱም ለብድሩም ለሱ አገልግሎት ግን መንግስት ወጪ ያወጣል። ኢንፍራስትራክቸሩን እንኳን ብንተው ማለት ነው። ስለዚህ አገልግሎት እያገኘ ምንም ታክስ ፓርቲሲፔት እያደረገ አልነበረም ነው። ስለዚህ ይሄን ቢያንስ ባላንስ ያደርጋል ነው። ማንኛውም ዜጋ ለሀገሩ ወይም ደግሞ ለሚጠቀሙ ወይም ለሚያገኘው አገልግሎት ታክሱን ሚኒማም ይህን ታክስ መክፈል አለበት የሚል የወጣው እኔ እንደ ጥሩ ነገር ነው የወሰድነው እኛም። ፕላስም ደግሞ ካለን ግብር ከፋይ ህጋዊ ግብር ከፋዩ አብዛኛው ግብሩን በአግባቡ ይከፍላል። ግን ደግሞ እንደዚህ አይነት ተደጋጋሚ ለአመታት ኪሳራ ዜሮ ተመላሽ የሚያሳውቁት ላይ እንደዚህ አይነት መሰረታዊ የሆኑ ለውጦች መምጣታቸው እንደ ጥሩ ነገር ነው የወሰድነው። አንዳንድ ሰንጠረዥ ላይ የተደረጉ ማሻሻያዎች አሉ። ለምሳሌ ከኤሌክትሮኒክስ ክፍያ ጋር ለአንድ ጊዜ ክፍያ ከ50 ሺህ ብር በላይ እንደማይቻል እንደዚህ አይነት ነገር ማሻሻያዎች በፐርሰንቴጅ ደረጃ የተወሰዱ አሉ። እነዚህን በተቻለ መጠን ለግብር ከፋዮቻችን ግንዛቤ ለመፍጠር ጥረት ተደርጓል። እንደ ተቋምም እንደ በየብራንቾቻችንም የየራሳችን ጥረት እያደረግን ያለ ነው። አሁንም ግልጽነት ከሌለ ደግሞ በአካልም በኦንላይንም በቴሌግራምም በፌስቡክም በተለያዩ ነገሮችም ማብራሪያ እየሰጠን አሁን የተሻለ ግንዛቤ ላይ ደርሰናል ብሎ ማለት ይቻላል። ከሰራተኞች አንጻር በተለያዩ በስልጠናዎችም ራሱ አዲሱ ገቢ ግብር አዋጅም በደንብ እንዲሰርጽ በተለያዩ በሙያ ዘርፎች በፒር ቱ ፒርም ሊሆን ይችላል መረዳዳቱ አይጠፋምና ግብር ከፋዮች ግን ራቅ ሊሉ ይችላሉ። አንደኛ፣ ሁለተኛ ደግሞ ትኩረት የመስጠትም ጉዳይ ላይኖር ይችላልና ከሱ አንጻር የተሰራ ጉዳይ አለ ወይ? ከዛው ጋር ተያይዞ ምናልባት በኩል ደረጃ መረዳቱ እስካለ የቀሩ ከነባሩ ገቢ ግብር አዋጅ ጋር የቀሩ አዲሱ ላይ ደግሞ የተካተቱ እንደዚህ አይነት ጉዳዮችን እንዴት ተረድተውታል? እንዴት ይግባባሉ ከናንተ ጋር የሚለውን እስካሁን ያለውን ሂደት ትንሽ ብናነሳው። እንግዲህ እንደ መካከለኛ ቁጥር አንድ ትልቁ ስራ ሰራን የምንለው ይሄን ነው። አብዛኛውን በአካል አግኝተናል። ግብር ከፋዮቻችን ቢያንስ ባለቤቱን ባናገኝ የሂሳብ ባለሙያዎችን ለማግኘት ሞክረናል። በመድረክም ሰፋ ያሉ መድረኮችን አካሂደናል። ቢያንስ ደግሞ በየ3 ቀኑ ለዚህ ብቻ ስልጠና ተዘጋጅቶ እየተሰጠን የነበረው ማለት በዚህ በዌብሳይቶቹ ወይም
በሚዲያ አማራጮች ከምንሰጠው የበለጠ እኔ ማጋናን ባይሆን አብዛኛውን ግብር ከፋይ አግኝተናል ማለት ይቻላል። ስለዚህ ዛጋም ስልጠና ስንሰጥ አመራሮች ጭምር ተገኝተን ለሚነሱ ነገሮች በስፋት ማብራሪያ እንሰጥበታለን። ምን ሰጠው ስልጠና ደግሞ የተሻሻሉት ላይ ብቻ ስለነበረ አሁን ብዙ ብዥታ አለ ብዬ ብዙ አላስብም። ግን ያው አዲስ ነገር ሲመጣ ያው አንዴ እስክትለማመደው ምን እስክትለው ድረስ የተወሰነ ጋፕ ይኖራል ነው እንጂ አሁን ያንሃል የሰፋ የግንዛቤ ችግር አለ ብዬ አላስብም። በተወሰነ መልኩ ግን ከዚህ ከተርኖቨር ታክስ ጋር ከሱ ጋር በተያያዘ የተወሰኑ ብዥታዎች አሉ። ኦሬዲ አዲሱ የገቢ ግብር አዋጅ ተርኖቨር ታክስ የሚባልን ሰርዞታል። የግብር ከፋይ ደረጃም ወደ 2 አምጥቶታል። ደረጃና ደረጃ አለ በሚል አስቀምጦታል። ስለዚህ ምናልባት አሁን መናበብ ያልተቻለው ያው የክልል ገቢዎች የራሳቸው የሆነ አዋጅ ስለሚያወጡ የፌደራል መንግስት መነሻ አድርገው እሱ ባለመሻሻሉ በተወሰነ አሁን ክልሎች ላይ ተርኖቨር ታክስ ጋር ግብይት ሲያካሂዱ ምን እናድርግ የሚሉ አንዳንድ ብዥታዎች አሉ ከሱ ጋር በተያያዘ እንጂ ሌሎች የተሻሻሉ ነገሮች ላይ በተወሰነ መልኩ እኛ በስፋት ሄደንበታል ከምንለው አንዱ ትልቁ ነገር እሱ ስለሆነ ያው ሐምሌ 1 ነው የወጣው። ከዛ በኋላ የውስጥ ሰራተኛ እንዲያውቀው ተደረገ። ቀጥለን ግን ሙሉ በሙሉ ወደ ግብር ከፋይ እንደ በዌብሳይቱ በእንትኑ ብቻ ሳይሆን በአካል ለመስጠት ጥረት አድርገናልና እንግዲህ የተወሰነ ጉድለቶች ቢኖሩም አብዛኛው ስራ ሰርተናል የሚል ሀሳብ ነው ያለኝ። አዲሱ የገቢ ግብር ማሻሻያ አዋጅ ቁጥር 1395/2017 ከወጣ ጀምሮ ያው ለውጦችን እያስተዋወቅን እንገኛለን። በተለይም ደግሞ መሰረታዊ ልዩነቶች ያሏቸው ከድሮና ካሁኑ የሚለውን ክሪሊ ለግብር ከፋዮች የምናሳውቅበት መድረኮች አሉ። በአካልም በማህበራዊ ድረገጾቻችንም እዛ ላይ ስለነዛ አዋጆች ስለ ለውጦቹ መግለጫ የሚሰጥበት ነው ማለት ነው። በዋነኝነት ለምሳሌ የደሞዝ ገቢ ግብር ማሻሻያዎች ተደርጎበታል። የኪራይ ገቢ ግብር ማሻሻያ ከተደረገባቸው ነው። ቀድሞውኑ ይከፈልበት የነበረው የታክስ ቤዝ ወይም ቅንፍ አሁን የተሻሻለበት ሁኔታ ከፍ ያለበት ሁኔታ ምክንያቱም አንዱም አላማ አነስተኛ ገቢ ያላቸውን ንግድ ማህበረሰብ እነሱን ታሳቢ ያደረገ ነው። የንግድ ጫናን ቀሪ የሚያደርግ ማሻሻያዎች ተደርጉበት መሆኑ ከኢንቨስትመንት ጋር ተያይዞ ኢንቨስትመንት በጋራ ወደ ኢንቨስትመንት ሲገባ ይከፈል የነበረ ታክስ እንግዲህ በተለይ ካፒታልን ከማቀናጀት ጋር ተያይዞ እነሱ ያሉ ነገሮችን ሪሊፍ የሰጠበት ሁኔታ አለ። የተለያዩ የማበረታቻ ስኪሞችንም የሚዳኙበትም በግልጽ ተቀምጧል ማለት ነው። ግብር ከፋዩ ጥርት ያለ ግንዛቤ ይዞ እንዲሄድ ከማድረግ አኳያ ስለሚጠቅሙ ማለት ነው። እንዲሁም ደግሞ አሁን ላይ ከነባሩ ምንድነው ቅጣት እንዳይመጣ ባለማወቅ ማለት ነው ምን አይነት ታክሶች ናቸው የታክስ ምጣኔ የተጨመረ የተቀነሰ የሚለውን በግልጽ ተቀምጧል ማለት። በተለይ ሰንጠረዥመን በሰፊው ብንወስድ ኦልሞስት መጀመሪያ ይከፈሉ ከነበሩበት አሁን ላይ አብዛኛዎች ሁሉም ማለት ይቻላል ለውጥ አላቸው ማለት ነው። ከ5% እስከ 25% ነው ከፍተኛ ያደገውና እሱን ማየት እንችላለን። ኢቭን ያልተለወጠ ታክስ እንኳን ብንወስድ የቴክኒካል ሰርቪስ ፊ የምንለው 15% ነበር ድሮም አሁንም 15 ነው። ሌሎች ግን መሰረታዊ የሆነ ለውጥ አለ ማለት ነው። ያን ግንዛቤ ወስዶ መስራት ይጠይቃል። ሌላኛው ቅድመ ግብር ክፍያን ብንወስድ ቀድሞ ግብርን መቀነስ ከግዢዎች ላይ እና ከሚሰጡ አገልግሎቶች መጀመሪያ የነበረው አገልግሎትን ብንወስድ 3000 ነበር አሁን ወደ 10000 ቤዝ ከፍ ያለበት ነው። ግዢን ብንወስድ 10000 የነበረው 20000 እና 3%ም ሆኗን ደግሞ የ1% ለውጥ አለ ማለት ነው። ይሄ ተግባራዊ ከሆነበት ጀምሮ ግብር ከፋዮች ግንዛቤ አግኝተው ወደዛ እንዲገቡ የተደረገበት አግባብ ነው ማለት ነው። የኛ ግብር ከፋዮች ከአዋጁ ጽንሰ ሀሳብ ጀምሮ አብሮ ሲሳተፉ ነው ከገንዘብ ሚኒስቴር ጋርና ምክንያቱም በማህበራትም ራሳቸውን ችለው ደግሞ ምክንያቱም ትልቅ ፖቴንሻል ያለው ግብር ከፋዮች እስከሆኑ ድረስ ገንዘብ ሚኒስቴር ከጽንሰ ሀሳቡ ጀምሮ ከድራፍት ጀምሮ እነዚህ ግብር ከፋዮች ሲያወያይ ነበርና እንደው አንዳንድ ጉዳይም ራሱ እኛን ቀድሞ እንደው እኛን መሬት ሳይሆን አንዳንድ ጊዜ ግን ቀድሞ የሚሉበት ጉዳዮች ነበሩና ሁለተኛ በሶሻል ሚዲያም ሁለተኛ ደግሞ የሚዲያ ተቋማት እናንተንም ጨምሮ ጥሩ ስራ እየሰራችሁ ነበር ብዬ ነው ማስበውና አዋጁን ከድራፍቱ ጀምሮ ብሪፍ ከማድረግ አንፃር ከመጠየቅ አንፃር ባለሙያዎችን ከማቅረብ አንፃር
በሚዲያ ቀርቦ ደግሞ ሰዎች እንዲወያዩ ከማረንዛ እናንተ ብዙ ስራ ሰርታችኋል ብዬ አስባለሁና እንደ ተቋም የሄደበት በጣም ጥሩ ስራዎች አሉ። ያው ጥሩ አዌርነስ ነበር ብዬ ነው የምወስደው። እኛ ግፋዎች ደግሞ ከአቅም አንጻር ከተለያዩ ቦታዎች የማግኘት ጉዳዮች ስለሚያገኙ አይ ቲንክ ኢናክል ጋፕ አለ ብዬ አላስብም። ሁለተኛ ቅድም አቶ ክርስቶስ ነገር በሙጀራ ስልጠናዎቻችን እሱ ሞዲፋይ አድርገን እሱንም ለማስገባት ሞክረናል። በዛ መሰረት ለግፋዎች ስልጠና እየሰጠን ነው። ሌላው ደግሞ ምንድነው እንደ ተቋም እንደ ቅርንጫፍ ደግሞ ያው የምክር መድረክ ነበር ከግፋዎቻችንና ነባር አዋጅ ምን ነበረ አዲስ አዋጅ ምን አሻሽሎ መጣ የሚል ነገሮችን ከግብር ከፋዮች ጋር የመወያየት መድረክ አዘው የሰራንበት ጉዳዮች አሉና የኛ ግብር ከፋዮች አንደርስታንድ ከማድረግ አንፃርም አንብበው ዲስከሽን ከመፍጠር አንፃርም የተሻለ አቅም አላቸው ብዬ አስባለሁና እንደ ተቋም ጥሩ ስራዎች ሰራች ገንዘብ የሚሰጡ ስራዎች ተሰርቷል ብዬ አስባለሁና እኔ ጥሩ ብዬ ነው የምወስደው። አዋጁም ለግብር ከፋዩም ይጠቅማል፣ ለመንግስትም ይጠቅማል። ጥሩ ነው። ጥሩ አንደርስታንዲንግ አላቸው ብዬ ነው የማስበውና ሰራተኞቻችንም የተሰጠ ሰራተኞች ብዬ ነው ሞክሬ ያለውና አንጻራዊ ጥሩ ነው ብዬ ነው የማስበውና እንግዲህ ያለኝ ይሄ ነው። እጅግ አድርጌ አመሰግናለሁ። ወደ መጨረሻው ጥያቄ ሲሄድ ምናልባት እስካሁን ባለው ሂደት የገቢ ግብር አዋጁ ከወጣና የዚህ ዓመት ገቢ መሰብሰብ ከጀመረ ጀምሮ ምን ያህል ተጽዕኖ አለው፣ ምን ያህል ሚና አለው በመሰብሰብ ሂደት ውስጥ የሚለውንና ተስፋውስ ምንድነው? የሚሰጠው ተስፋ ምንድነው? በተለይ እንደ ሀገር ብናየው በጣም ጥሩ ጥቅም አለው ብዬ ነው የምወስደው። ከቱም በየኳርተሩ የሚከፈል ግብር ከፋይ መንግስት በየ3 ወሩ ገንዘብ ያገኛል ማለት ነው። ሁለተኛ ቅድም አቶ ክርስቶስ እንደገለጸው ዊዞልዲንግም ወደ 3% አድርጓል። 2% ነበር ወደ 3% አድርጓል። ለመንግስት ጥቅም አለው። ሁለተኛ ሚኒመም ታክሱ ለመንግስት ጥቅም አለው። ምንም ሁለተኛ ለግብር ከፋይ ጥቅም እንዳለው ሁሉ ስለዚህ ለዛ ነው ቅድም በጣም ጥሩ መተናል ገበያ አፈጻጸማችን ጥሩ እየሄደ ነው ያልኩት። እንግዲህ ከመጣን እንግዲህ ያው ምንም ጥርጥር የለውም በዚህ ወር እናሳካለን የሚል ሀሳብ ነው። ይሄ ደግሞ ይመጣ አይ ቲንክ አዋጁ በጣም ተጽዕኖ አለው ብዬ ነው የምወስደው በፖዚቲቭ ሳይድ ማለት ነውና ቅድም አቶ ገዛይ እንደገለጸው የማይክሮ ኢኮኖሚ ሪፎርሙም ለዚህ ትልቅ አስተዋጽኦ አለው። እውነት ለመናገር እንግዲህ አምና ነው እንግዲህ ወደ ትሪሊየን እየገባን የመጣ ነው። አምና ዳይናሚክ ሽፍት ነው እቅዳችንም ያመጣውና ዘንድሮ ደግሞ ትልቅ እቅድ ነው እውነት ለመናገርና እንግዲህ እንደ ተቋም ያው ፎርካስት ማድረግ ይቻላል። ጥሩ ላይ ስለሆን እናሳከልን የሚል ሀሳብ አለ። ያው ግብር ከፋዮቻችን በዚህ ደግሞ ይደግፉናል። ግብራቸውን በወቅቱና ትክክለኛውን ፊገር አሳውቀው ይከፋሉ ብዬ አስባለሁና አዋጁ የተወሰነ ብጅታ የነበረበትን ለመቅጠም ሞክሯል። ስለዚህ አዋጁ ለተቋሙም ለግብር ከፋዮቻችን በጣም ጥቅም አለው ብዬ አስባለሁ። አዲሱ የገቢ ግብር ማሻሻያ ለገቢው ከፍተኛ የሆነ አስተዋጽኦ ነው ያለው። ቀደም ብለን እንደገለጽ ነው ብዙ የታክስ ሬት ለውጦች ስላሉ ያ ለዛ ለአሰባሰቡ ከፍ እንዲል ያደርገዋል ማለት ነው። በጥናትም የመጣ አዋጅ ነው። ኦልሬዲ ተጠንቶ ካለው ከኢኮኖሚ ውስጥ መምጣት ያለበትን ታክስ እንዲመጣ ከማድረግ አኳያ ነው ሰፊው ስራ የተሰራውና በዚህ ረገድ እንግዲህ ያለን አፈጻጸም ከባለፈው በጀት አመት እንኳን ስናነጻጽር በ100% እድገት የሚያሳይበት ሁኔታ ነው ያለው ተመሳሳይ ወራቶች ጋር ስንወስድ ማለት ነው። ይህን ደግሞ እንዲሆን ያደረገው አንደኛ እንግዲህ ገቢ ሰብሳቢ መስሪያ ቤቱም ከዝግጅነት ጀምሮ እስከ አፈጻጸም ያው በጥሩ ሁኔታ ወደ ስራ የተገባ መሆኑ ታክስ ሪፎርሙን ግንዛቤ በመውሰድ ታሳቢ በማድረግ መሰብሰብ በመቻላችን ነው። ታማኝ ግብር ከፋዮችም ደግሞ ፈጥነው ወደ ተግባር መግባት በመቻላቸው ነው። የሚጠበቅባቸው ታክስ አናውንስ ተደርጓል። በዛ ልክ ግብራቸውን አምጥተው በመክፈላቸው አሁን ያለን የ3 ወር አፈጻጸም ብንወስድ ከዛም ጋር ተያይዞ ከአዲሱ አዋጅ ጋር ተያይዞ የመጡ ግብሮች አሉ ማለት ነው። ቅድመ ግብርን ክፍያ ብንወስድ ከግዥና አገልግሎት ምንለው በ1% ራሱ እድገት አለ የመጣ እሱ በፊገር መግለጽ የምንችለው ነው። አድቫንስ አሁንም ግብርን ቀድሞ መክፈል ደግሞ በየኳርተሩ የሚያዝያ አሳዋቂዎችን ብንወስድ አሁን ኦገስት ላይ ተግባራዊ ያደረግነው ማለት ነው። ለዚህ የባለፈውን አመት ኦገስትን ብንወስድና አሁኑን ልዩነቱን በደንብ የሚያሳይበት ሁኔታ ነው ያለውና ከሪፎርም ጋር ተያይዞ የመጡት ታክሶች ጭማሪ እንዳላቸው ይሄ ማረጋገጥ የቻልነው ነው። ይህንን በማለት እንፈልገው እንደ ሀገርም እንደ ተቋምም ትልቅ ለውጥ ነው ብሎ መውሰድ ይቻላል። ለዚህ ማሳያ የሚሆኑት ባለፉት የ3 ወር አፈጻጸማችንን ስናየው እንደ ተቋምም ቢሆን እንደኛ ብራንችም ከፍተኛ የሆነ የገንዘብ ለውጥ አለው። ቅድም መግቢያ ላይ እንደገለጽኩትም እና ሌሎች ባልደረቦችም እንደገለጹት መንግስት የገንዘብ እጥረቱን ይቀርፋል ተብሎ ይጠበቃል። ምክንያቱም በየ3 ወሩ እንትን ስለሚሉ። ሁለተኛ ነገር አሁን ኪሳራ የሚባል ወይም ደግሞ ዜሮ የሚባል ነገር ሊኖር አይችልም ነው። ምናልባት ኢንኬዝ በጣም
መክሰሩን በትክክል ካልተረጋገጠ በስተቀር እንደ ከዚህ በፊቱ ቅድም እንዳልኩት የፍቃድ ያወጣል። አንድ ሰው 4 5 6 ፍቃድ ያወጣል። በአንድ ፍቃድ ብቻ ወይ በሁለት ፍቃድ ይሰራና በሌሎቹ ሳይሰራ ቁጭ ብሎ የነዚህንም እዛ ላይ ነበር እያካካሰ የሚያቀርቡ። ይሄ አዲስ አዋጅ ይሄን ይከለክላል። ስለዚህ ከዚህ አንፃር መሰረታዊ የሆነ ለውጥ ያመጣል ነው። ስለዚህ 1 ትሪሊየን ገቢ እንሰበስባለን ስንልም መንግስትም እንደ መንግስት ማይክሮ ኢኮኖሚ ለውጡ ያመጣው ለውጥ ከዚህ ጋር ተያይዞ ስለሆነ ትልቅ ለውጥ አለው ብለን ነው የምንጠብቀው። ለውጦቹንም ለማየት ሞክረናል። ሁለተኛ ኢቨን ከመንግስት ሰራተኛ የዚህ ደሞዝ ለውጥ ጋርም በተያያዘ በሁለት መልኩ ማየት ይቻላል። አንደኛ ሰንጠረዦቹ መጥበባቸው አሁን ለምሳሌ 10% ያለ መኖሩ ፕላስ ደግሞ ያው በሌላ በኩልም ጫና እንዳይፈጥርም 10,900 አካባቢ የነበረው ጣሪያ ወደ 14,000 መሄዱ ሁለቱንም ባላንስ ያደረገ ነው። ስለዚህ ለዚህ ደግሞ ኢቭን የመንግስት ሰራተኛ ደሞዝ ማሻሻያው ራሱን የቻለ ለገቢው አስተዋጽኦ አለው። ስለዚህ በመሰረታዊነት እነዚህ ነገሮች ትልቅ ለውጥ አላቸው ብሎ መውሰድ ይቻላል። አሁን በዝርዝር ስላላየን እንጂ አሁን ለምሳሌ አብዛኛው የዚህ ሽልማት የበዛበት ነው አሁን ያለውና ሽልማት ላይ ሲታሰብ የነበረው ታክስ 15% የነበረው 25% ሆኗል። እዚህ ከሽልማት የሚገኘው ታክስ ላይ ማለት ነው። ኢቨን ዲቪደንድ 10 የነበረው 15% ሆኗል። ዲቪደንድ ታክስ ማለት ነው። እንደነዚህ አይነት መሰረታዊ የሆኑ ለውጦች ቀላል የሚባሉ አይደለም። ሁለተኛ ትልቁ ነገር ግብር ከፋዩን በደንብ ተገንዝቦት የዚህ ዲጂታላይዜሽን መከተል ያለብን አንዱ ትልቁ ችግር የነበረው የገንዘብ ዝውውሩ አብዛኛው በማኑዋል የነበረው ይሄ ኦልሞስት በተለይ ለድርጅት እስከ 50,000 መሆኑ በአንድ ጊዜ ትራንዛክሽን እነዚህ የግብር ከፋዩን የገንዘብ ዝውውርን ለማወቅም ለመከታተልም እጅግ በጣም ትልቅ ጠቀሜታ አለውና በዝርዝር ስንገባባቸው በተለይ ሰንጠረዥ ላይ የተደረጉ ማሻሻያዎች ታክሱ ላይ ትልቅ ለውጥ አላቸው። ይሄም ደግሞ የአዋጁ መለወጥም አሁን ካለው የኢኮኖሚ እንቅስቃሴው አንፃር ተገቢነት ያለው ከመሆኑ ጋር ተያይዞ የተሻለ ወይም ደግሞ በትክክለኛም ተከታትለን የማስፈጸም አቅማችን ካሳደግን ትልቅ ለውጥ ይኖረዋል ብዬ አስባለሁ። በጣም ነው ማመሰግነው። ከጊዜያችሁ ተሻምቼ ነው ሰፊ ሰዓት ወስደን ግልጽ ለማድረግ እንደገና ደግሞ አዲሱ ገቢ ግብር አዋጅ እንደ የቅርንጫፉ እንዴት እየተተገበረ ነው የሚለውን በተወሰነ መልኩ ስዕላዊ መግለጫ የተመልካቾቻችንም ለመስጠት የሞከር ነው። እጅግ በጣም ነው ማመሰግነው። መልካም የሥራ ጊዜ እንዲሆንላችሁና በሌላ ጊዜ ደግሞ በሌሎች ጉዳዮች ላይ ተመልሰን እንደምንገናኝ ተስፋ አደርጋለሁ። ከልብ አመሰግናለሁ። ተመልካቾቻችን የነበረን ቆይታ የተመለከታችሁትን ይመስል ነበር። በተለይም በአዲሱ ገቢ ግብር አዋጅ ላይ ተያይዞ የቅርንጫፎች የነበራቸውን ሚና አተገባበርና በአጠቃላይ ወደ ሰራተኞች ያሰረጹበትን መንገድ የሚኖረውን ተስፋ ጭምር እንደዚህ ግልጽነት ለመፍጠር ያደረግነው ውይይት ይህንን ይመስል ነበር። ሳምንት በሌሎች መሰናዶ በመደበኛ መሰናዶአችን እስከምንገናኝ ድረስ መልካም ሳምንት።